የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ልድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። ውድ ቤተሰቦቻችን በመረጃ ሰዓታችን ላይ ቆይታ ስታደርጉ ከኛ ጋር ማለት ነው የሀገር ቤት ሰበር መረጃ ይዘንላችኋል፣ ታደምጡታላችሁ። በአውሮፓ የመረጃ ሰዓታችን ወቅታዊ ጥንቅሮችን እናነሳለን። የዓለም ዋንጫ ከነ አነጋጋሪነቱ ዛሬም ቀጥሏል። በርከት ያሉ አዳዲስና ሰበር መረጃዎችን በዓለም ዋንጫም ዙሪያ ለእናንተ ውድ አድማጮቻችን ይዘን መጥተናል። ከተጫዋቾች ዝውውር ጋርም በተያዘ ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊ ዝውውር መረጃዎች በቃል ስፖርት ዩቲዩብ ቻናል በስፋት ይዳሰሳሉ። የዝውውር መስኮቱ ላይ በተለይ የምንጠብቃቸው ትልቅ ዝውውሮች ጉዳይ ላይ አዲስ ያገኘነው መረጃ አለ። ቃል ስፖርት ላይ ተይዟል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን ይዘናል። የተጠናቀቁ ዝውውሮች፣ ኮንትራት የማራዘም ሂደቶች አሉ። አንድ ጉዳይ ላይ መረጃ አግኝተናል። በዝውውር ጉዳይ ላይ ታደምጦታላችሁ። በማንቸስተር ሲቲ የቡድኑ ወሳኝ ሰው በአንድ ጉዳይ ላይ ለየት ባለ መንገድ እናገኘዋለን። ታደምጦታላችሁ። ቼልሲያን ቢያንስ 5 ተጫዋቾቻቸው በዓለም ዋንጫ ያሉ ግን በርከት ያሉት ጉዳት ላይ ናቸው። የተጠናቀቀ ዝውውር አለ። በቼልሲ በኩል የሚጠበቁ ዝውውሮችንም እናነሳለን። የሊቨርፑል ሰው መዳረሻው ከሁለት አያልፍም። ታማኝ የዜና ምንጮችን ዋቢ እናደርጋለን። ወደ ሊቨርፑል ይመጣ ዘንድ በጣም አስደናቂ ጊዜን በዓለም ዋንጫ ያሳለፈውን ሰው አዲስ መረጃ አግኝተናል። አርሰናሎች ብሩኖ ጊማሬሽን ያገኙታል አያገኙትም? የዘውትር ጥያቄ ነው። አፕዴት የሆነ መረጃ ተይዟል። ከዛ ውጭ የአርሰናልን የዝውውር መስኮት ወቅታዊ እንቅስቃሴዎች በስፋት ስናነሳ ኮከባቸው አውሮፓን አያላን ክለብ ቀልብ ሰርቋል። በዩናይትድ ተሳስቻለሁ የሚሉም ሰው ብቅ ብለዋል። የዩናይትድ የአማካኝ ስፍራ ዝውውር ይጠናቀቅ ዘንድ ከጫፍ የደረሰም ዝውውር አለ። የማንቸስተር ዩናይትድ የቡድን ዜና ከዝውውር መረጃው ጎን ለጎን ይዳሰሳል። ላይክ ሳታረጉን እንዳታልፉን። ሀሳብ አስተያየት ጻፉልን። መረጃዎቹን የማካፍላችሁ ቃል ነኝ። መልካም ቆይታ። የኢትዮጵያ ብሔራዊ ቡድን የመሃል ሜዳ ተጫዋች ጋቶቼ ፓኖም ወደ ኩዌት ሊግ ማምራቱ ተረጋግጧል። በሳውዲ ክለብ አረቢያ ጥሩ ጊዜን በግሉ ያሳለፈው ጋቶቼ ፓኖም ለኩዌቱ አልፋህሊ ክለብ ፊርማውን ማኖር ችሏል። ጋቶቼ ፓኖም በክለቡ ለ1 ዓመት ለመቆየት ለአልፋሂል ስፖርት ክለብ ፊርማውን አኑሯል። ጋቶቼ ፓኖም ከሳምንት በኋላ ወደ ግብፅ በማቅናት በቅድመ ውድድር ዝግጅት ቡድኑን እንደሚቀላቀል ይጠበቃል። ጋቶቼ ፓኖም ከሀገራችን ሊግ አልፎ በሩሲያ፣ ኢራቅ፣ ግብፅ እና ሳውዲ አረቢያ ሊጎች ላይ ባለፉት ዓመታት ተጫውቶ አሳልፈዋል። ጭልፊቶቹ የሚል መጣሪያ ያለው ክለቡ 10 ክለቦች በሚሳተፉበት የሀገሪቱ ሊግ በተጠናቀቀ ውድድር ዓመት 6ኛ ደረጃን ይዞ ነበረ ማጠናቀቅ የቻለው። የአውሮፓ መረጃችንን ችግር በገጠመው ብሔራዊ ቡድን እንጀምር። የስዊዘርላንዱ አሰልጣኝ ተጫዋቾች ችግር ውስጥ ወድቋል እያሉ ነው። በርከት ያሉት ታመዋል ተብሏል። ከእንግሊዙ ጨዋታ በፊት ግብ ጠባቂ ያለ ጀርገን በትኩሳት ስቃይ ውስጥ እንዳለ አረጋግጧል። በርካቶቹ እያሳላቸው ነው ብለዋል አሰልጣኙ። ከዚህ ጋር በተያያዘ ሁኔታዎቹን በተመለከተም በርከት ያሉት ከክፍላቸው እንዳይወጡ ተደርገዋል። ምርመሮች እየተደረገ ይገኛል። ከ50 በላይ ሰዎችም በዚህ ጉዳይ ላይ በክለቡ ዙሪያ ያሉት እንዲህ አይነት ምልክቶችን እያሳዩ ነው ተብሏል። በብሔራዊ ቡድን ውስጥ አሁን ትልቅ ችግር ተፈጥሯል እየተባለ ነው፣ ከጤና ጋር በተያያዘ ማለት ነው። ጉዳዩን እንከታተለዋለን ውድ ቤተሰቦቻችን። ከዛ ውጪ በዓለም ዋንጫ የፈረንሳይ እግር ኳስ ፌዴሬሽን የማይክል ኦሊሴ ቢጫ ካርድ ይሰረዝልኝ ሲል ለፊፋ ጥያቄ አቅርቦ ነበረ። ይሁን እንጂ ፊፋ የፈረንሳይ ጥያቄ ውድቅ በማድረግ ቢጫ ካርዱ ጸንቷል ብሏል። ኦሊሴ ቢጫ ካርድ የተመለከተው ከተጋጣሚ ተጫዋች ጋር ተጣልቶ እንደሆነ ይታወቃል። ኦሊሴ በሞሮኮ ጨዋታ ላይ ቢጫ ካርድ የሚመለከት ከሆነ በግማሽ ፍጻሜ ጨዋታ ያመልጠዋል። ይህንን በተመለከተ ፈረንሳይ ስጋት ገብቷት የባሎጎንን ቀይ ካርድ የሰረስክ ፊፋዊ የኦሊሴን ቢጫ ካርድ አንሱልኝ ብትልም እምቢ ተብላለች። ግብፅ ጨዋታውን የመሩትን ዳኛ ላይ ምርመራ እንዲደረግ ለፊፋ ቅሬታዋን አስገብታለች። ግብፅ 2ኛ ጎላቸው ለምን እንደተሻረና አርጀንቲና 3ኛ ጎሏን ስታስቆጥር የነበረው ክስተት ሙሉ ይጣራልኝ ብላለች። በተጨማሪም የጨዋታው ፈረንሳይ ዳኛ ፍራንሲስኮ ሌትጀር ከውድድሩ እንዲታገዱም ጥያቄ አቀርባለች። ፊፋ በኩሉ የቀረበውን ቅሬታ አይቶ ዳኛውን ከውድድሩ ያግዳል ተብሎ እንደማይጠበቅ ተገልጿል። አወዳዳሪው አካል ፊፋ የዳኛውን የጨዋታ አፈጻጸም እንደሚገመገም ግን ተናግሯል። በሌላ በኩል ፈረንሳይ በውድድሩ የምታደርገው ጉዞ ታይቶ ዳኛው በቀሪ ጨዋታዎች ላይ ላይመደቡ የሚችሉበት እድል ሊኖር ይችላል። ዳኛው ከጨዋታ በኋላ በማህበራዊ ትስስር ገጻቸውን ላይ የሚጽፏቸው ነገሮች፣ የሚያጋሯቸው ምስሎች በሙሉ እንዳይታይ በጊዜያዊነት ማህበራዊ ትስስር ገጻቸውን
ከእይታ ደብቀውታል። ከዚህ በፊትም የለጠፉትን ነገር ማየት አይቻልም፣ ለጊዜውም የለጠፉትን ነገር ማየት አይቻልም። ያለፈው ነገራቸው እንዳይታይ ለምን ማህበራዊ ሚዲያቸውን ከእይታ ሰወሩት የሚለው ግን መነጋገሪያ ሆኗል። አርጀንቲና 2-0 እየተመራች ነው ግብፅን ከ78ኛው ደቂቃ በኋላ ውጤት ቀልብሳባት ያለፈችው ማለት ነው። ክርስቲያን ሮሜሮ፣ ሊዮኔል ሜሲ፣ ኤንዞ ፈርናንዴዝ የግብ ባለቤቶች ናቸው። በ2016 ነው የተመለከት ነው። በነገራችን ላይ የ2-0 ውጤት ሲቀለበስ 2018 ቤልጅየም ጃፓን ላይ እንዲሁ 3-2 ውጤት ቀልብሳለች። 1970 ላይ ዌስት ጀርመን እና እንግሊዝ ተጫውተው ዌስት ጀርመን እንግሊዝን 3-2 አሸንፋለች ውጤት ቀልብሳ። 1966 ላይ ፖርቱጋል የ3-0 ውጤት ቀልብሳለች 5-3። 1954 ላይ ዌስት ጀርመን በአንጋሪ 2-0 ተመርታ ውጤት ቀልብሳ ነበረ። 1954 ላይ ኦስትሪያ ስዊዘርላንድ ላይ ውጤት ቀልብሳ 7-5 አሸንፋለች። በ1982 ዌስት ጀርመን ከፈረንሳይ ጋር 2-0 ተመርታ 3-3 ከዛ በመለያ ምት አሸንፋ ነበረ። በ2-0 የተመራ ቡድን በመጨረሻዎቹ የመደበኛ ደቂቃዎች ውስጥ 12 ደቂቃ ባልሞላ ጊዜ ውስጥ ውጤት የቀለበሰች የዚህ ዓመት ደግሞ አርጀንቲና ሆናለች። ሊዮኔል ሜሲ በከፍተኛ ግብ አስቆጣሪን ሊጨርስ የሚችልበት ሰፊ እድል አለ። በነገራችን ላይ ሊዮኔል አንድሬስ ሜሲ 9 ጎሎች ላይ ተሳትፏል። 17 ሙከራዎችን አድርጓል። እንዳጠቃላይ 8 ጎል ያስቆጠረው ከአንዱ አሲስት ጋር 6 የግብ ዕድሎችን ፈጥሯል። ከሊዮኔል አንድሬስ ሜሲ ጋር በተያያዘ ግን ምናልባት በዓለም ዋንጫ ላይ ከፍተኛ ግብ አስቆጣሪ ሆኖ የሚጨርስ ከሆነ በ35 ዓመቱ የወርቅ ጫማን የወሰደ የመጀመሪያው ተጫዋች ሆኗል። በዓለም ዋንጫ ላይ የዓለም ዋንጫን እንግዲህ በተለያዩ ተከታታይ 2 የውድድር ዓመታት የወሰደም ይሆናል። በተለያዩ ዓመታት ውስጥ ከወሰዱ ተጫዋቾች ውስጥ ይደመራል። ከዛ ውጪ የዓለም ዋንጫን ሲደመር ከፍተኛ ግብ አስቆጣሪነትን ከ35 ዓመቱን በኋላ የወሰደ የመጀመሪያው ሰው ይሆናል። በዓለም ዋንጫ ላይ እንግዲህ ከ20 በላይ ግቦችን በአጠቃላይ ማስቆጠር የቻለ ተጫዋች እንደሆነ ይታወቃል። የሜሲ ሪከርድ ዘንድሮ በረጅም ጊዜ ለመስበር በጣም አስቸጋሪም ይመስላል። ቴሪ ዳንኤል ኦነሪም ይቀጥላል። ሜሲን ዝም ብላችሁ ተመልከቱት። ሲያለቅስ ነበረ። ያ ማለት እሱ ነው፣ ሜሲ ነው። በተለይም ሰው መሆኑን ለሚጠራጠሩ ሜሲ ፍጹም ቅጣት ምት ስቶ ሜሲ አልቅሶ አሳይቷቸዋል። ሜሲ በጣም ስሜታዊ ነበር ብሏል በጨዋታው ላይ። ለዛም ስሜታዊነት የዳረገው ደግሞ ሰው መሆኑ ነው ሲል ይደመጣል። ቴሪ ዳንኤል ከእሱ ጋር ተጫዎች ያለው በርካታ አስደናቂ ነገሮችን አጠገቤ ሆኖ ሲያደርግ አይቻለሁ። አሁን ደግሞ በቴሌቪዥን መስኮቶች እያየሁት ነው። ፍጹም የተለየ ነው ብሏል እና ከእሱ ጋር መጫወትን በጣም አስደሳች ነው። ሜሲ ሁሉን ነገር መቀየር ይችላል እያለ ነው ቴሪ ዳንኤል። ሰው መሆኑን ለሚጠራጠሩ ግን ፍጹም ቅጣት ምት ስቷል። ጨዋታው ሲጠናቀቅ አልቅሷል ብሎ ነው የገለጸው። የሜሲ ወቅታዊ ብቃት እንዲሁ በበርካቶች ዘንድ የተደነቀ በበርካቶችም ዘንድ አነጋጋሪ የሆነ ሆኗል። በሜሲ ጉዳይ ላይ ግን የግል መልከታችሁን ልታጋሩን ትችላላችሁ። ክርስቲያኖ ሮናልዶ በሮቤርቶ ማርቲኔዝ ላይ ሀሳቡን አጋርቷል። ከእሱ ጋር በመስራቴ በጣም ደስተኛ ነኝ ብሏል። ሮቤርቶ ማርቲኔዝን በጣም ፍጹም የተለየ ሰው ነው፣ ምርጥ አሰልጣኝ ነው። በቡድናችን ውስጥም የፈጠረው መነሳሳት አለ። በሱ ምክንያት ፖርቱጋል ዋንጫን አሸንፋለች። እናም ለሱ ሁሉንም ነገር እመኝለታለሁ ለወደፊቱ ብሏል። በነገራችን ላይ ከአሁኑ ከአሰልጣኙ ወቅታዊ ሁኔታ ጋር በተያያዘ የሮቤርቶ ማርቲኔዝ ነገር የዓለም ዋንጫ ሲጀመር 6 ቁጥርን ወዳለው ብለው ነበር እና ይሄ ቁጥር ላይ ቁጥሮችን ቀመር የሚወዱ ወይም የቁጥሮችን ቀመር የሚከተሉ ሰዎች አሉ። የመጨረሻውን የቁጥሮች ድምር ወስደው የሚሰሩ ሰዎች አሉ። በዛ የሚያምኑ አምናለሁ ብለው ነበር እሳቸው። በቁጥር ድምር 2016 ላይ የአውሮፓ ዋንጫ ፖርቱጋል በልታለች፣ ስለዚህ 2026 6 ቁጥር ስላለን በላለን ብለው ነበር። ከዛ እስካላችሁ በጁላይ 6 ፖርቱጋል ከዓለም ዋንጫ ተሰናበተች። በጨዋታው ግብ ያስቆጠረባቸው 6 ቁጥር የለበሰው ሚካኤል ሜሪኖ ነው። በጨዋታው ሚካኤል ሜሪኖ 6 ደቂቃ ከገባ በኋላ ነው ግብ ያስቆጠረውና ነገርየው በጣም አነጋጋሪ ሆኗል። ከዓለም ዋንጫ ጋር በተያያዘ ግን የትኬት ዋጋ በአንደኛው ምዕራፍ ባሉ ብሔራዊ ቡድኖች ዘንድ ቀንሷል። እንደ ምክንያት የተጠቀሰው ደግሞ የፖርቱጋል ብሔራዊ ቡድን መሰናበትና ያስተናጋጁ ሀገር አሜሪካ ከዓለም ዋንጫ መሰናበት የትኬት ዋጋ ንረትን ቀንሶታል ነው የተባለው እና የሩብ ፍጻሜ ጨዋታ ወደ 60 በመቶ ገደማ ቀንሷል እስካሁን ሽያጩ ላይ። ይህም ያዘጋጁ ሀገር አሜሪካና የክርስቲያኖ ሮናልዶ አለመኖር ነው ተብሏል። ከሮናልዶ ጋር በተያያዘ ግን ፖርቱጋላዊ የቀድሞ ተጫዋች ሮማሪዮ ክርስቲያኖ ሮናልዶ ማመስገን ይገባናል፣ እስካሁን ላደረገው ነገር ሁሉንም ነገር አድርጓል፣ ሁሌም የማይረሳ ነገሮችን አድርጓል እና
ሮናልዶ ሊመሰገን ይገባል በእግር ኳስ ላደረገውም ነገር ሲል ተደምጧል። በዚህ ዓለም ዋንጫ ላይ ብራዚል ብዙ ተጠብቃ ነበር፣ ግን አልሆነም ነገሩ። ካፉ 2023 ላይ አንድ ነገር ተናግሮ ነበረ። ተጫዋቾች በብራዚል ብሔራዊ ቡድን የሚጫወቱ ተጫዋቾች ከእንግሊዝ ፕሪሚየር ሊግ መጠራት የለባቸውም ብሎ ነበረ እና በርከት ያሉ ብራዚሊያን ወደ እንግሊዝ እያመሩ ነው። በብራዚል የዓለም ዋንጫ ስኬቶች ታሪክ ደግሞ እንግሊዝ ፕሪሚየር ሊግ የሚጫወቱ ተጫዋች ብዙ የለም። ላሊጋ የሚጫወቱ ተጫዋቾች ግን በራስ መተማመናቸው ከፍ የሚልና በጥረት የተሞላ ነው። የሚዲያ ጫጫታ የለውም። ቴሌቪዥን ፊት፣ ካሜራ ፊት አይቀርቡም። ዝነኛ አይሆኑም። ይልቁንስ ኳስ ተጫዋች ብቻ ነው የሚሆኑት። ፕሪሚየር ሊግ ውስጥ ግን ዝነኛ ይሆናሉ። ጥቂት ነገር አድርገው ሚዲያ ላይ ይጋነናል። ያ ደግሞ ጥረት እንዳያደርጉ ያደርጋልና ብራዚል በዓለም ዋንጫ ላይ ውጤቱ የተሽቆለቆለው በርካታ ኮከቦች ወደ እንግሊዝ ካመሩ በኋላ ነው ማለቱ ይታወቅ ነበረ። በነገራችን ላይ በዓለም ዋንጫ ታሪክ ብዙ የሩብ ፍጻሜ ጨዋታን ያደረጉ ሀገራት ውስጥ ብራዚል እና ጀርመን 14 ነበራቸው፣ ሁለቱም የሉም። አርጀንቲና 9 ተጫውታለች። ቀጣይ ስለምትጫወት 10 ይደርስላታል። በሊዮኔል ሜሲ የምትመራው አርጀንቲና በካንሳስ ሲቲ 10ኛ የሩብ ፍጻሜ ጨዋታዋን እንደምታደርግ ይታወቃል። ተጫዋቾች ዘንድ የብራዚል ብሔራዊ ቡድን ከዓለም ዋንጫ ስንብት በኋላ አንድ ተጫዋች ብቻ ወደ ብራዚል አቀንቷል። ከብራዚል ስንብት በኋላ በቡድኑ ይፋ የአውሮፕላን ወደ ሀገር ቤት የተመለሰው ዳኒሎ ብቻ መሆኑ ተረጋግጧል። ወደ ቤተሰቦቻችን ዳኒሎ ከአሰልጣኝ አባላትና ከቀሪ ብሔራዊ ቡድን ልኡካን ጋር ወደ ሪዮ ዴ ጄኔሮ ተመልሷል። ቀሪዎቹ የብሔራዊ ቡድን ተጫዋቾች የራሳቸውን የትራንስፖርት አማራጭ ተጠቅመዋል የተባለው ተጫዋቾቹ የእረፍት ጊዜያቸው ለማሳለፍ ወደ ተለያዩ አካባቢዎች ሄደዋል። ከዛ በኋላ ወደ ሪያል ማድሪድ ያቀናሉ ማለት ነው። አንድ ተጫዋች ብቻ ነው ወደ ብራዚል በተዘጋጀው አውሮፕላን የተመለሰው። ከዛ ውጪ የክሮሻ ብሔራዊ ቡድን አሰልጣኝ ዝላትኮ ዳሊች ከቡድኑ ስንብት በኋላ ከኃላፊነታቸው ለቀዋል። ብሔራዊ ቡድኑ በፖርቱጋል ተሸንፎ ከዓለም ዋንጫ ከተሰናበተ በኋላ እሳቸውም ተሰናብተዋል። የ59 ዓመቱ አሰልጣኝ ዝላትኮ ዳሊች ከ9 ዓመት ቆይታ በኋላ ነው የክሮሻ ብሔራዊ ቡድን አሰልጣኝነታቸውን ለቀው ሄዱት። ወደ ክለብ እግር ኳስ መጣን። የኤስ ሚላን ቆይታው እርግጥ አይደለም። የሉካ ሞድሪች እና ኤስ ሚላን በሚቀጥሉት የውድድር ዘመናት አብሮ ለመቀጠል የሚያስችላቸውን ሁኔታ እየተነጋገሩ ነው ተብሏል። አሰልጣኝ ሩበን አሞሪም አዲሱ የኤስ ሚላን አሰልጣኝ ሩበን አሞሪም ተጫዋቾችን በተመለከተ ሀሳባቸውን አጋርተዋል። ሞድሪች እንዲቆይ ይፈልጋለሁ። ሉካ ሞድሪችን አነጋግሬዋለሁ። ካስፈለገም እኔ ራሴ በአካል ቆይታውን እንዲያረጋገጠ ጠይቀዋለሁ ብሏል። በዚህ ውድድር ዘመን ሞድሪች ከኤስ ሚላን ጋር እንዲቆይ ይፈልጋለሁ ብሏልና በቡድኑ የማቆየት እቅድ አላቸው ተብሏል። በሌላ በኩል አትሌቲኮ ማድሪድ ለመጀመሪያ ጊዜ ለዩሊያን አልቫሬስ ጥያቄ ከመጣ ለመቀበል እያሰቡ ነው ተብሏል። በተለይም ከስፔን ውጭ መሸጥን ቅድሚያ ሰጥቷል። የዩሊያን አልቫሬስ የዓለም ዋንጫ ጉዞ ግን በጣም አነጋጋሪ ነው። እስካሁን አንድም የግብ አስተዋጽኦ የለውም። በእርግጥ ዋና ተሰላፊ ሆኖ እየተጫወተ አይደለም፣ ግን ባገኛቸው እድሎች ይህ ተጫዋች ከግብ በጣም ርቆ እንዳለ ይታወቃል። አትሌቲኮ ማድሪዶች በዚህ ክረምት ይሸጥ የሚለውን ጉዳይ ቢያንስ ቅድሚያ ከስፔን ውጭ በሚል እየተመለከቱት ነው ተብሏል። ቃል ስፖርት ላይ ናችሁ ውዶቻችን። የሰዓቱን የተመራረጡ መረጃ እያጋራናችሁ እንገኛለን። ላይክ፣ ሰብስክራይብ፣ ሼር ዛሬ ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ መልከታችሁን አጋሩን። ቃለኝ የፕሪሚየር ሊግ መረጃችን ቀጥሏል። በፕሪሚየር ሊግ አንድ የተጠናቀቀን የውል ማራዘም ሂደት አስቀድመን እናንሳ። ዲያቺ ካማዳ ከስምነት ደርሷል። ፊርማውን አኑሯል ከክሪስታል ፓላስ ጋር ለተጨማሪ ዓመታት ለመቆየት። በውሉ መሰረት ተጫዋቹ እስከ ጁን 2027 ድረስ ለተጨማሪ 1 ዓመታት በለንደኑ ክለብ ይቆያል። በጣም አስደናቂ ውድድር ዓመትን አሳልፏል። በተጠናቀቀ ውድድር ዓመት ላይ በድጋሜም ፓላስ ቤት ይቆያል ማለት ነው። ከዲያቺ ካማዳ ጋር በተያያዘ ግን በአሰልጣኝ ኦሊቨር ግላስነር መልቀቅ ምክንያት ክለቡ ሊለቁ ይችላሉ ተብለው ሲጠበቁ ከነበሩ ተጫዋቾችም አንዱ ነበር። በነፃ ቢለቅ በርካታ ፈላጊዎች እንደነበሩት ይታወቃል። ሰንደርላንድ ቤቴ ነው፣ ከመጀመሪያ ቀን ጀምሮ እየተሰማኝ ያለው ያ ነው። አሁንም ቢሆን ከሰንደርላንድ ጋር ታሪክ ለመጻፍ ዝግጁ ነኝ ይላል ግራኒት ዣካ። ወደ ቼልሲ ይዘዋወራል ተብሎ ሲጠበቅ ነበረ። ዲኤዜድኤን ቲቪ ጋር ቆይታ ነበረው። በሰንደርላንድ ቤት አሁንም እንደ ቤት ያክል ይሰማኛል፣ ለታሪክ ዝግጁ ነኝ፣ ታሪክ ለመስራት ዝግጁ ነኝ እያለ ነው። የአስቶን ቪላው ተጫዋች ኦሌ ዋትኪንሰን በተመለከተ ደግሞ በዚህ ክረምት ቪላ ሊለቅ የሚችልበት በጣም ሰፊ እድል አለ። በርከት ያሉ ፈላጊዎች አሉት። በዋነኝነት ግን ይህን ተጫዋች ለማስፈረም አሁን እየተንቀሳቀሰ የሚገኘው የቱርኩ ክለብ ፌነርባቼ ነው። የ3 ዓመት ኮንትራት ለተጫዋቹ የማቅረብ እቅድ አላቸው። ፌነርባቾች ከተጫዋቹ ወኪል ጋር ውይይትን አደርገዋል። ለፕሪሚየር ሊጉ ክለብ እስከ 35 ሚሊዮን ዩሮ ይጠየቃሉ ተብሎ ሲታሰብ
በቱርኩ ክለብ በኩል ግን 25 ሚሊዮን ዩሮ የማቅረብ እቅድ ነው ያላቸው ይላል ትራንስፈር ማርኬት። ተጫዋቹ በጥር የዝውውር መስኮት በአርሰናል ስሙ በትልቁ ሲነሳ የነበረ ዝውውር እንደነበረ የሚዘነጋ አይደለም። ሃላንድ በኖርዌይ ብሔራዊ ቡድን ድንቅ ብቃቱን ካሳየ በኋላ ዳግም መነጋገሪያ እንደሆነ ይታወቃል። ወቅታዊ ብቃቱ በእርግጥ ግብ አስቆጠረ። በሲቲም በነበረ ሰዓት አሁን በዓለም ዋንጫ በፊት በሲቲም በሊጉ በነበረ ሰዓት እንዲሁ ሃላንድ የየሳምንቱ መነጋገሪያ እንደነበረ ይታወቃል። አሁን ግን በዓለም ዋንጫ ላይ ያሳየው ነገር በጣም አነጋጋሪ ነው እና ሁሉም ስሙ የሚያነሳው ከሪያል ማድሪድ ሆኗል። በነገራችን ላይ የኖርዌይ መገናኛ ብዙሃን ከ16 ዓመቱ ጀምሮ በሪያል ማድሪድ በጣም የሚደነቅ ነው። መልማዮቹ ከዛን ጊዜ ጀምሮ ያዩት ተጫዋች ነው እና በተጫዋቹ ላይ ማድሪድ የግላቸው የማድረግ ፍላጎት የነበራቸው ገና ልጅ እያለ ከ16 ዓመቱ ጀምሮ ነው የሚል መረጃን በስፋት ይዘው ወጥተዋል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ያው ከሰሞኑም እንዳደረስናችሁ ለሲቲ ደጋፊዎች አባትየው አረጋግጧል። እንግዲህ ምናልባት ከአባቱ በላይ ቅርብ ሰው ነው ወኪሉ አይገኝምና እሳቸው በሲቲ ደስተኛ ነው ይቆያል ብለዋል። ለተጫዋቹ ቅርብ የሆኑ ሰዎች ከልጅነቱ ጀምሮ ፍላጎት ስላለው ሲቲን ከለቀቀ መዳረሻው ግን ሪያል ማድሪድ ነው የሚለውን መረጃ ግን ዛሬ በስፋት ይዘውት ወጥተዋል። ቼልሲ በዓለም ዋንጫ 5 ተጫዋቾች ቀርተውታል። ማሎ ጉስቶ፣ ኤንዞ ፈርናንዴስ፣ ማይክ ፔንደርስ በቤልጅየም ማለት ነው። ሪስ ጄምስ እና ሻሎባም አሉ ግን ተጎድተዋል። ወደ ቤተሰቦቻችን ሁለቱም በእንግሊዝ ብሔራዊ ቡድን እንደሆኑ ይታወቃል። መጠነኛ ጉዳት ነው። በእርግጥ ሊመለሱ የሚችሉበት በጣም ሰፊ እድል አለ። ቼልሲ በ5 ተጫዋቾች ግን ተወክሏል። ከዛ ውጪ ቼልሲ በኩል ጄሴ ዴሬን በቋሚነት መሸጥ ከልክለው ነበረ ለባየር ሙኒክ። አሁን ላይ ግን ተጫዋቹን ቢያንስ ለ1 ዓመት በሚቆይ የውሰቱን ምንም አይነት የመግዛት አማራጭን ሳያካትት ለስፖርቲንግ ሊዝበን ሰጥተውታል። ስፖርቲንግ ሊዝበን ተጫዋቹ ለሚቀጥለው 1 ዓመት ሲያጫውተው ደሞዙንም የሚከፍለው እየሆነ ያለ ማለት ነው። ከዚህ ጋር በተያያዘ ስፖርቲንግ ሊዝበን እና ቼልሲ መካከልም ጥሩ ግንኙነት እንዲፈጠር ሊያደርግ ይችላል። ምናልባት ቼልሲ ከስፖርቲንግ ሊዝበን ተጫዋች ያመጣል አያመጣም በሚለው ጉዳይ ላይ ግን በዚህ ክረምት ላይ አንዳችም የሰማነው ነገር ባይኖርም ለጄሴ ዴሬ ግን የመጫወቻ ደቂቃ ሊሰጥ ዘንድ በውል ውስጥ የተካተተና መግዛት አማራጭን ያላካተተ ነው። ጄምስ ባዮን ጌተንስ በጣም አስደናቂ ተጫዋች በቦሩሲያ ዶርትመንድ፣ በቼልሲ ግን ያንን አላየንም። በተሰጠው ደቂቃ ላይ እድል ከማግኘት ጋር በተያያዘ ከተሰጠው ደቂቃ አንጻር ነው እንጂ በጉዳት ምክንያት የተወሰኑ ጨዋታዎች ላይ እንዳልተገኘም ይታወቃል። በጣም አስደናቂ ተጫዋች በቼልሲ የሽያጭ ዝርዝር ውስጥ ገብቷል ፈላጊ ክለብ ከመጣ። ምናልባት ግን ዣቪ አሎንሶ በቅድመ ውድድር ዝግጅት ላይ የተጫዋቹ ብቃት እንደ ዶርትመንድ ከተመለሰና ከወደዱት ግን ላይለቁት ይችላሉ የሚሉ መረጃዎች በስፋት እየወጡ ይገኛሉ። ከዚህ ጋር በተያያዘ የአሰልጣኙ ውሳኔ በጣም ወሳኝነት ይኖረዋል ማለት ነው። በተጫዋቹ የክለቡ ቆይታ ወይም የቼልሲ ቆይታ ላይ የፕሪሲዝኑ ደግሞ ሞር ይወስናል። የቦሩሲያ ዶርትመንዱ ጄምስ ባዮን ጌተንስ ግን በጣም አስደናቂ ነበር። በቼልሲ በኩል የዱሻን ቪላሆቪችን ጉዳይ እየተመለከቱት ነው። ነፃ ወኪል ነው። በእርግጥ ተጫዋቹን ለማስፈረም ድርድር አላደረጉም። ኦሊ ዋትኪንስ ቢኖርም ነገር ግን የተጫዋቹ የዝውውር ሂሳብ በጣም የተጋነነ ነው በኦሊ ዋትኪንስ በኩል ያለውን ያሉት። የብሬንትፎርዱን የጋርቲያጎን ተመልክተዋል። ኢስፔሶንም ተመልክተው ነበረ ጣሊያንን ፊት መስመር አጥቂ። በዝርዝራቸው ውስጥ ግን በርካቶችን ይዘዋል። ቪክተር ኦሴሜን ደግሞ በቼልሲ ሰዎች በጣም የሚወደደው ተጫዋች ሆኗል። ቼልሲ በእርግጥ የአጥቂ ስፍራውን ይህንን የሚያጠናክረው እንዳልኳችሁ በቀጣይ ክረምት ላይ ወይም ይሄ በአሁኑ የክረምት የዝውውር መስኮት ላይ ከክለቡ የሚያሰናብታቸው የአጥቂ ስፍራ ተጫዋች እንዳሉ ይታወቃል። እነኛ ሲሳኩ ነው። በማንቸስተር ዩናይትድ በኩል በቼልሲ በኩል እነኛ የፊት መስመር ተጫዋቾችን የመልቀቅ ሂደት ግን በጣም አስቸጋሪ ሊያደርገው የሚችለው ክለቦቹ የሚጠየቀው የደሞዝ ሁኔታ በጣም አስቸጋሪ ነው። አንደኛ የጃክሰን ደሞዝ፣ የቼልሲ ክፍያ ስርዓት፣ የጃክሰን የዝውውር ሂሳብ በራሱ በጣም የተጋነነ ነው። ከ70 ሚሊዮን ዩሮ በላይ ነው። ስለዚህ ቼልሲ አጥቂ ለማምጣት የተጋነነ የዝውውር ሂሳብና ደሞዞቹን በድርድር ማስቀነስ ይጠበቅበታል። ሊሸጣቸው ካዘጋጃቸውም ሳላ ሊቨርፑልን መልቀቁ የተረጋገጠው ከዓለም ዋንጫ በፊት ነበረም። አሁን ደግሞ የግብፅ ብሔራዊ ቡድን ከዓለም ዋንጫ ውጭ መሆኗን ተከትሎ የተጫዋቹ መዳረሻ ይረጋገጣል። ሊቨርፑል ከዚህ ዝውውር ምንም እንደማያገኝ ይታወቃል። በርካቶች ግን አሰልጣኝ አንዴ ኤራኦላ ወደ ቡድኑ በመምጣት በተለይም ከፍተኛ ችግር ውስጥ ወይም ሰጣ ገባ ውስጥ ገብቷል ከአሰልጣኝ አርኔ ስሎት ጋር እና በዛ ምክንያት ነው የሚለቀው። አሁን ደግሞ እሳቸው ወደ ሌላ ክለቡን ለቀው ሄደዋል አርኔ ስሎት እና ከዚህ ጋር በተያያዘ በርካቶች
ሳላህ እንዲቆይ ተመልሶ ይፈልጉ ነበር አሰልጣኙ ስለለቀቁ ግን ለቋል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በሳላህ ጉዳይ ላይ ማለት ነው መዳረሻው የአሜሪካ ሜጀር ሊግ ሶከር አሊያም ሳውዲ ፕሮ ሊግ ይሆናል። ሊቨርፑል ግን ከዝውውሩ ምንም አያገኝም። ሊቨርፑል በተቃራኒው ደግሞ የሚያመጣቸው አሉ። የአማካኝ ስፍራው ላይ ነው በስፋት አሁን እንቅስቃሴ እያደረገ የሚገኘው። ለአብነት ያክል ካሺውሳኖን እየተመለከቱ ይገኛሉ። ምናልባት ጀርመን ላይ ከጃፓን በነበረው ጨዋታ ጀርመን ላይ መጀመሪያውን ገቢ ያስቆጠረው ተጫዋች ነው። በጣም አስደናቂ ተጫዋች ነው። የአማካኝ ስፍራ ተጫዋች ነው። ሊቨርፑሎች ከቅርብ ሰዎቹ ጋር ውይይት አደርገዋል። 25 ዓመቱ ነው። በዝውውር መስኮቱ ላይ የተጫዋቹን ሁኔታ የሚከታተሉት አርሰናል፣ ዩናይትድ፣ ቦሩሲያ ዶርትመንድን ጨምሮ በርከት ያሉ ክለቦች አሉ። ተጫዋቹ ንብረትነቱ ሜንዝ ጀርመን ይገኛል። የሳኖን የዝውውር ሂሳብ በተመለከተ ትራንስፈር ማርኬት እስከ 50 ሚሊዮን ዩሮ ይደርሳል ተብሏል። ሊቨርፑል ግን እስካሁን ውይይቶችን ብቻ ነው ያደረገው እንጂ ሂሳብ አላቀረበም። ከዚህ ጋር በተያያዘ ታዲያ ውድ ቤተሰቦቻችን በዝውውር መስኮቱ ላይ በሊቨርፑል በኩል የአማካኝ ስፍራው ይጠበቅ እንጂ የአንዶ ሜንዲን ዝውውር ያው ወደ ፓሪስ ሰን ዠርሜን በግሉ ለማምራት ስለወሰነ ሌሎች አማራጮችን እያዩ ነው። ብራድሊ ባርኮላ በስፋት ስሙን ሰምተናል። ግን ደግሞ የብራድሊ ባርኮላ የዝውውር ሂሳብ በሊቨርፑል ለመክፈል ፈቃደኛ እንዳልሆኑ ይታወቃል። ሊቨርፑል ግን እንዳጠቃላይ የክንፍ አጥቂ ቅድሚያ የሚሰጠው ግን ሌሎችንም የሜዳ ክፍል እንደ አማካኝ ስፍራውንም እየተመለከቱት ነው። ኒውካስል ዩናይትድ አሰልጣኝ በዝውውር መስኮቱ የአማካኝ ስፍራውን ተጫዋች ብሩኖ ጊማሬሽን መልቀቅ እንደማይፈልጉ ተናግረዋል። በተለይም ተጫዋቹ በአርሰናል ይፈለጋል። ወደ አርሰናል ለመቅነት ፍላጎትም እንዳለው ይታወቃል ተጫዋቹ። ከዚህ ጋር በተያያዘ እሳቸው አሰልጣኝ ኤዲሃው በተጫዋቹ በኩል በተለይም አንቶኒ ጎርደንን ባጣንበት፣ ሳንድሮ ቶናሊን ባጣንበት ይህን ተጫዋች የምንለቀቅ ከሆነ ለክለቡ ይጎዳል በሚል በኒውካስል ዩናይትድ እንዲቆይ ይፈልጋሉ። የተጫዋቹ ፍላጎት ደግሞ አርሰናልን መቀላቀል ነው። በይፋ ባይናገርም በቅርብ ሰዎቹ ግን ይሄን አረጋግጠዋል። አርሰናል ላይ መጀመሪያ የዝውውር ሂሳብ አጠቃላይ ወደ 55 ሚሊዮን ፓውንድ የሚጠጋ ገንዘብ ወይም ከ60 ሚሊዮን ዩሮ በላይ አቅርበው እንደነበረ የሚዘነጋ አይደለም። ያው በቃል የቀረበውን ገንዘብ ኒውካስል ውድቅ አድርጎታል። አሁን ደግሞ ኤዲሃው መልቀቅ የለበትም የሚል ሀሳብ ይዘው መጥቷል። አርሰናል እንዴት ያለ ጥረት ያደርጋል የሚለው ይጠበቃል። በአርሰናል በኩል የዝውውር መስኮቱ ላይ የሚጠበቁ ሁነቶች አሉ። በተለይም በተከላካይ ስፍራ ላይ ተጫዋቾችን ለማምጣት ፍላጎት አላቸው። በርካታም የሚመለከቷቸው ተጫዋቾችም እንዳሉ አረጋግጠናል። በነገራችን ለውድ ቤተሰቦቻችን ከዚህ ውስጥ የተከላካይ ክፍሉን አርሰናል ትኩረት ማድረግ የፈለገበት ጉዳይ ግን አሁንም የጉዳት ሁኔታ ነው። የቼልሲው ጆሻ ሼፖንግን እየተከታተሉት ይገኛሉ። ከዛ ውጭ የክሪስታል ፓላሱንም የፈረንሳይን የብሔራዊ ቡድን ተጫዋች የክሪስታል ፓላሱንም ዛክሶክሳን እየተመለከቱት ይገኛሉ። የዊሊያም ሳሊባ ጉዳይ ፈረንሳይ ብሔራዊ ቡድን ጉዞን ይወስናል። በምን አይነት መንገድ ከዛ ይመለሳል የሚለው ማለት ነው። የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲየር ዴሾፕ ጋዜጣዊ መግለጫ ሲሰጡ ግን የቡድናችን ጥንካሬ አንዱ ዊሊያም ሳሊባ ነው፣ አሁንም እየተጫወተ ነው፣ በምርጥ ብቃቱ ላይ ይገኛል ብሏል። እሱ ያው ጥርስ ነክሼ ነው እየተጫወትኩ ያለሁት ማለቱ ይታወቃል። እና አርሰናሎች ያው አውቀውታል ከዓለም ዋንጫ በኋላ ሕክምና ምርመራ እንደሚያደርጉለትና በዛ ጉዳይ ላይ በሳሊባ ጉዳይ ላይ ተመርኩዘው ዝውውሮችን ይፈጽማሉ ተብሎ ይታሰባል። ምናልባት ሳሊባን ስላነሳን ነው ውድ ቤተሰቦቻችን በዝውውር መስኮቱ ላይ ሳሊባን የሚፈልጉ ክለቦች አሉ። ለአብነት ያክል ማድሪድ፣ ባርሴሎና፣ ፓሪስ ሰን ዠርሜን የተጫዋቹ ፈላጊ ናቸው። ይፋዊ ጥያቄ ለአርሰናል አላቀረቡም፣ ድርድር አላደረጉም። ግን በክለቦቹ የሚደነቅ ተጫዋች ነው። አርሰናል ለገበያ ቀርቧል የሚል መረጃን እስካሁን አልወጣም። ትራንስፈር ማርኬት እነኚህ 3 ክለቦች ግን ይህንን ተጫዋች ማስፈረም ከፈለጉ ከ150 ሚሊዮን ዩሮ በላይ ይጠበቅባቸዋል የሚል መረጃን ይዘው ወጥተዋል። ከዚህ ጋር በተያያዘም የአርሰናል እቅድ ሳሊባን መሸጥ አይደለም፣ በክለቡ ማቆየት ነው። ለገንዘብ ብለው ሳሊባን ለገበያ እንደማያቀርቡት ታውቋል። አርሰናል ለገበያ ያቀረባቸው ተጫዋቾች እንደነበሩ ይታወቃል። ለአብነት ያክል ሌሳንድሮ ትሮሳርድ ለገበያ ቀርቦ 20 ሚሊዮን ፓውንድ ቀርቦበት ወኪሉም እንደውም ዛሬ ወደ ቱርክ እንዳቀና የነግረናችሁ ነበረ። አርሰናል እንደዚህ ለገበያ ያቀረባቸው ጋር ገንዘብ እየተቀበለም እየተደራደረ ነው። በትሮሳርድ በኩል አንዱ ማሳያ ነው። ሳሊባ ግን ለድርድርም የቀረበ ድርድርም የተደረገበት ተጫዋች ግን አይደለም። አርሰናል ከዝውውር መስኮቱ መዘግየት በተጨማሪ ድርድሮችም ላይ ዘግቷል የሚሉ ነገሮች አሉ። ሞርጋን ሮጀርስ ላይ ለአብነት ያክል ይፋዊ ጥያቄን አላቀረበም። ግን አርሰናል በተጫዋቹ ቅርብ ሰዎች በኩል መረጃዎችን በደንብ አሰባስበዋል። አንድ ተጫዋች በነገራችን ላይ እናንተን መቀላቀል እፈልጋለሁ ብሎ መተማመን ከሰጠ ለገዢ ክለብ
ገዢ ክለብ ደግሞ ለእናት ክለቡ የሚያቀርበውን የዝውውር ሂሳብ ላይ በደንብ መደራደሪያ ጉልበት ይሰጣልና አርሰናሎች አብዛኛውን ስራ የሰሩት ተጫዋቹ ላይ ነው። ስለዚህ ተጫዋቹ ለመልቀቅ ክፍት እስከሆነ ድረስ አርሰናሎች ከተጠየቁት 130 ሚሊዮን ፓውንድ በታች ለማቅረብ ይረዳቸዋልና ያንን እየተመለከቱ ነው። ምናልባት አርሰናል ካለው ወቅታዊ ሁኔታ አንጻር በዚህ ሳምንት ይጠበቃል። ሌላው በአርሰናል በኩል ኬፓ በሚቀጥለው የውድድር ዘመን ክለቡ ሊለቅ የሚችልበት ሰፊ ዕድል እንዳለ ተጠቁሞ የሚያገኘውን ገንዘብ ያሰላል። አርሰናል በ5 ሚሊዮን ፓውንድ ነው ያስፈረመው። ስለዚህ እስከ 5 ሚሊዮን ፓውንድ ሊሸጠው ይችላል ተብሎ ይጠበቃል። በጣሊያን በስፔን ባሉ ክለቦች ይፈለጋል። ኬፓ ዋነኛ ፍላጎቱ በቋሚነት መጫወት የሚችልበት እንደሆነም ይታወቃል። በስተመጨረሻም ማንቸስተር ዩናይትድ ደጋፊዎች አንድ ተጫዋች አግኝተዋል። ማንቸስተር ዩናይትድ የቼልሲውን ተጫዋች አንድሬ ሳንቶስን ለማስፈረም ከቼልሲ ጋር ከስምነት ደርሰዋል። ማንቸስተር ዩናይትድ 48 ሚሊዮን ፓውንድ በቀጥታ ለቼልሲ የሚከፍል ሲሆን 2 ሚሊዮን ፓውንድ ደግሞ እየታየ የሚጨመር ይሆናል። ቼልሲዎች በወደፊት ሽያጩ ላይ 10% ድርሻም ከአማካኙ ስፍራ ላይ ያገኛሉ። ማንቸስተር ዩናይትዶች አጠቃላይ ተከፍሎ በሚያልቅ 50 ሚሊዮን ፓውንድ አንድሬ ሳንቶስን ከቼልሲ ለማስፈረም በዛሬው ዕለት ከስምነት ደርሰዋል። የዩናይትድ ደጋፊዎች በእርግጠኝነት ይህንን ዝውውር ሲሰሙ አንዳች ጥርጣሬ አላቸው። ተጫዋቹ ለማንቸስተር ዩናይትድ ይሆናሉ የሚል ጥያቄን ሊያነሱ ይችላሉ። የአማካኝ ስፍራው ላይ ዩናይትድ በጣም ሳስቷል። የለቀቃቸው ተጫዋቾች እንዳሉ ይታወቃል። ምናልባት አንድሬ ሳንቶስ እድሜውን ከተመለከትን ገና 22 ዓመቱ ነው። 22 ዓመቱ ተጫዋች በማንቸስተር ዩናይትድ የሚተካው የአማካኝ ስፍራ ላይ ልምድ ያለውን ካዜሚሮን በመተካት ሂደት ይጠበቃል። እንግዲህ 10% ሽያጭ ወደፊት ዩናይትድ ይከፍላል። 50 ሚሊዮን ፓውንድ አሁን ለቼልሲ 48 ሚሊዮን ፓውንዱን ቀጥታ ይከፍላል። ዝውውሩን ግን ዩናይትዶች አዋጭ ብላችሁ ተመለከታችሁት ወይ? ዩናይትድ በጣም ዘግይቷል ሲባል ነበር። በጣም በፍጥነት ዝውውሩን ጨርሶታል። እንዳልኳችሁ የዩናይትድ ሰዎች ከሰሞኑ ዝውውር እንፈጸማለን ጠብቁን እያሉ ነበረ። የዩናይትድም ደጋፊዎች በክለቡ ባለቤቶች እርግጠኛ ያልሆኑበት ሂደት ነበረ። የማቲያስ ፈርናንዴዝ ዝውውር ካመለጣቸው በኋላ ዩናይትድ ደጋፊዎች ብዙዎቹ ተበሳጭተው ነበር። በነገራችን ላይ ማቲያስ ፈርናንዴዝን ከመፈለግ ብቻ አይደለም የዩናይትድ ደጋፊ የተበሳጨው፣ ዝውውሩ መፈጸም ባለመቻልም ጭምር ነው። ከቶትናም ጋር እንዴት ተፎካክሮ አሳምኖ ካሪክ ተጫዋቹን ማምጣት ይችላል በሚል ነበረ የዩናይትድ ብስጭት። ለማንኛውም ማንቸስተር ዩናይትድ በዛሬው ዕለት አንድሬ ሳንቶስን በ48 ሚሊዮን ፓውንድ ቀጥታ የሚከፈል 2 ሚሊዮን ፓውንድ እየታየ የሚጨመርና ከወደፊት ሽያጩ ላይ 10% ለቼልሲ ለመስጠት ከስምምነት ደርሷል። የሕክምና ምርመራውን በሚቀጥሉት 24 ሰዓታት ውስጥ በካሪንግተን ተገኝቶ ያደርጋል። ኤስ ሚላን የተረከቡት አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ተሳስቻለሁ ይቅር በሉኝ ብለዋል። በዩናይትድ ስለነበራቸው ቆይታ የተጠየቁት ሩበን አሞሪም በቆይታ ብዙ ነገር በዩናይትድ ተምሬያለሁ ብለዋል። እንዲሁም የተወሰኑ ስህተቶችን ሰርቻለሁ ብለዋል። በተሻለ ማድረግ የምችላቸው ብዙ ነገሮች ነበሩ ያሉት አሰልጣኙ፣ ነገር ግን ሰው ከልምዱ ይማራል እያሉ ነው። ለደጋፊው ለ1 ዓመት የእናንተ አሰልጣኝ በመሆኔም እኮራለሁ በማለት መናገራቸውን ተመልክተናል ዩናይትድ ደጋፊዎች። ከዛ ውጭ ግን እሳቸው ስህተት ሰርቻለሁ ሲሉ የሚታወቅ አንድ ነገር ነበረ ካስተዋላችሁ፣ የእምነት አባቴ የጨዋታ ፍልስፍናን አያስቀይረኝም የሚል ውዝግብ ውስጥ የገቡ ሰው እንደነበሩ የሚዘነጋ አይደለም። በእርግጥ እሳቸው ያ የጨዋታ ስታይላቸው በፓላስ ቤት የሰራ የጨዋታ ስታይል ነበረ። ትልቁ ችግር የነበረው ለማንቸስተር ዩናይትድ የሚሆን ተጫዋች ያላቸው ወይ እናም የጨዋታ ፍልስፍናዎት ላይ ሳይሆን ችግሩ ለፍልስፍናዎት እንኳን የሚሆን ተጫዋች የለምና ቀይሩ ቢባሉ እምቢ አሻፈረኝ እንዳሉ የሚዘነጋ አልነበረም። ከዓለም ዋንጫው መጠናቀቅ በኋላ ማርከስ ራሽፎርድ ቀጣዩ ውድድር ዘመን በማይከል ካሪክ ስብስብ ውስጥ በመካተት ልምምድ ይጀምራል። በራሽፎርድና በአሰልጣኝ ካሪክ መካከል በነገራችን ላይ ምንም አይነት ችግር የለም። ከተጫዋቹም ጋር አልተገናኙ ማይከል ካሪክ እስካሁን። ተጫዋቹ ከእንግሊዝ ብሔራዊ ቡድን የዓለም ዋንጫ ጉዞ በኋላ የ3 ሳምንት ረፍት አድርጎ ለቀድሞ ውድድር ዝግጅት ዩናይትድን ይቀላቀላል። ዩናይትድ የራሽፎርድን በዓመት 17.5 ሚሊዮን ፓውንድ የሚጠጋ ከፍተኛ ደሞዝ በመቀነስ የክለቡ የፋይናንስ ጫና ለማቃለል መሸጥ ነው ፍላጎታቸው። ይሁን እንጂ በአሁኑ ወቅት የራሽፎርድን ከፍተኛ ሳምንታዊ ደሞዝ የመክፈል ፍላጎት ያለው አንድም ክለብ የለም ከባርሴሎና ውጪ። ከባርሴሎና ጋር ደግሞ የቀጥል ነገር ለዩናይትድ ባቀረቡት የሽያጭ ሂሳብ አልተስማሙም። ምናልባት የሮቤርቶ ዲዘርቢው ቶትንሃም ስሙ በስፋት ሲነሳ እንደነበረ ይታወቃል ከዚህ ዝውውር ጋር በተያያዘ። ነገር ግን በተጫዋቹ በኩል ዩናይትድን ከለቀቀ መዳረሻው ዘንድ ብቸኛ ፍላጎቱ ባርሴሎና እንጂ ሌሎች የፕሪሚየር ሊግ ክለቦችን በቋሚነት መቀላቀል እንደማይፈልግ ይታወቃል። በማንቸስተር ዩናይትድ በኩል የዝውውር መስኮቱ ያው ተጠናቋል፣ ኦልሞስት ተጠናቋል። የአንድሬ ሳንቶስ ጉዳይ የሕክምና ምርመራ ስለቀረው ስለተስማሙ ቼልሲና ማንቸስተር ዩናይትድ
የኦሮል ቹዋሚኒን ጉዳይ እንዴት ሊያደርገው ይችላል የሚል በርካታ ጥያቄ እየተነሳ ነበረ። ዩናይትዶች ከሰሞኑ ብዙ ጥረቶችን አድርገዋል በዝውውር መስኮቱ ላይ ይህን ተጫዋች ማምጣት የሚቻልበት በርካታ መረጃዎችን አሰባስበዋል። ከዚህ ጋር በተያያዘ ታዲያ ውድ ቤተሰቦቻችን ያሰባሰቡት መረጃ ላይ ለጊዜው ሽያጩ መቆሙን በሪያል ማድሪድ በኩል ነገሮች በተለየ መንገድ እየተመለከቱ እንደሆነ አንስተውላቸው ነበረ። ከዚህ ጋር በተያያዘ ታዲያ ወደ ቤተሰቦቻችን ዩናይትዶች በፍጥነት የአንድሬ ሳንቶስን ዝውውር ለመጨረስ እድል ሰጥቷቸዋል። ከዛ በተጨማሪ ደግሞ ማንቸስተር ዩናይትዶች ይህንን ዝውውር ለመጨረስ በሚያደርጉት ሂደት ላይ የገንዘቡ ሁኔታ በጣም ከባድ እንደሆነ አውቀዋልና አሁን ላይ የዚህ ዝውውር እንቅስቃሴ በዩናይትድ በኩል ቆሟል። ቢመጣ ግን የ5 ዓመት ኮንትራት ያቀርቡለታል። ከ100 ሚሊዮን ፓውንድ በላይ ያስፈልጋቸዋል የሚሉ የሩመር መረጃዎች ሰሞኑን እንደነበሩ የሚዘነጋ አይደለም። የአንድሬ ሳንቶስን ዝውውር ከ10 ስንት ሰጣችሁት ዩናይትዳውያን ጻፉልን። እዚህ ጋር በቃል